ሰላም እንዴት አላችሁ? ዛሬ ግማሽ ቀናችን ከአንድ ሰው ጋር አብረን እናሳልፋለን። ከዚህ ሰው ጋር አብረን ነው ስናሳልፍ ሙሉ ወጪውን የምንሸፍነው እኛ ነን። ምናልባት ግን ወጪ እንዳያበዛብን ወጪ እንደምንሸፍንለት አንናገርም። ለአንድ ሰው እንደውላለን። አሁን ወይ አቡ ደግና አለሁልህ። የት ነህ? ከቤት እየወጣ ፈልጌያለሁ። የት ነው የማገኘው? የት ነው የማገኘህ? እሺ አደባባይ ላይ ላግኝ ፈልጌያለሁ በጣም። እሺ አደባባይ እንሄዳለን። እዚህ እናገኘው እንችላለን እና እሺ አብነት የለም አልደርሰውም ማለት ነው አደባባይ። በነገራችን ላይ ወጪ የሚያበዛብኝ ከሆነ የማፈር ግዴታ የተጠበቀ ነው የሚሆነው። እዚህ ጋር ደርሻለሁ ብሎ ነው መሰለኝ የደወለልኝ። ያው እንደነገረኝ ከሆነ ስታር አካባቢ ደርሷል። ስታር ደግሞ እዚሁ ከፊት ለፊቴ ነው ያለው። የዛሬው ውሎ ብዙ ወጪ እንዳይጠይቀኝ በጣም ጸሎት እያረኩኝ ነው በልቤ። ያው ልጁ እየደረሰ ነው ደግሞ በጣም ወፍራም ነው፣ ወፍሯል በጣም። ዛሬ በካሜራ ነው የተመረመረው። ማይክን ሰረን የዛሬው ውሎ ያው ከኔ ጋር እንደሚሆን አሁን ላይ እየነገርኩት ነው። ብዙም ስራ እንደሌለው ነው የነገረኝ። ያው የነገረኝ ነገሮችም ብዙም ወጪ የማያስወጡ ናቸው። ቶሎ ብዬ ከዚህ በላይ ነገር እንዳይል እነዚህን አስወስነዋለሁ ማለት ነው። ያው የዛሬው ከእንቅልፉ ሲነሳ ያሰበው ሀሳብ የመጀመሪያ ሀሳቡ ሻወር መውሰድ ነው። እንደውም ተዘጋጅቶበት የሻወር ሳሙና ይዞ መጣን ማለት ነው። አንዱ ወጪ ቀለልኛል ማለት ነው። ከዛ ደግሞ ጸጉሩን ያስተካክላል። ከዛ በኋላ ቁርሱን ይበላና አንድ ማኔጅ የሚያደርግ አስራለች። እሷን ስራ ቦታ ሄዳለሁ ነው ያለ። ከኔ ጋር በሚቆይበት ሰዓት እነዚህን ነገሮችን ብቻ እንደሚያደርግ ደጋግሜ ከጠየቅኩትኝ በኋላ ወጪዎች እንደምሸፍለት ነገርኩት። እሱ ግን ወጪዎች እንደምሸፍለት ስነግረው ፍላጎቱ በዛና ፍሪ ትገዛለህ ምናምን አለኝ። እኔ ግን መጀመሪያ ላይ ስላስወሰንኩትኝ ምንም ማድረግ አልቻልኩኝም። ምክንያቱም ወጪ ማብዛት የለብኝም። ወጪ እንዳሰብኩት አይደለም። ወጪው ቀለል ያሉ ወጪዎች ናቸው። ሻወር ታዲ መኪና እንዳይመታ ሻወር ቤት እንሄዳለን። ቁርስ ይበላል፣ ጸጉሩን ይቆረጣል። ይሄን ማክሲመም ብንደምረው 1000 ብር አይበልጥምና ለበትልኝ ጎን እሸፍናለሁ። በነገራችን ላይ እኔ የምጠቀመው ሳሙና ለቆዳችሁ በጣም አሪፍ ነው። ይሄ ሳሙና ስንት ብር? አይ ቲንክ 70 ብር ነው የገዛሁት። በጣም 70 ብር አትርፍ ያለው ራሱ ስለገዛ። አሁን እንግዲህ ወደ ሻወር ቤት እንሄዳለን። በጣም ነው የተሸወድኩት። እግዚአብሔር ኤልያስ ወጪን እንደሚሸፍን ከነገረኝ በኋላ በጣም ብዙ ፍላጎት ነው ያለኝ። የፍላጎት እየጨመረ ያለው ጤፍ ራሱ መግዛት እየፈለኩ ነገር ግን ስማ ታዲያ አንተ እንዳትናገር የሆነ ቡቲክ ወስጄ ቢያንስ አንድ ሱሪ አንድ ባጊ ነገር አስገዛው እና ያለን ነው። ይኸው መንገድ ላይ እንዴት እንደሚያቅፍ ራሱ በካሜራ ውስጥ መሆናችን ዘንግቶት ይኸው በጣም የሚገርም ነገር ነው። እኔስ የምፈራው ነገር ከኔ ጋር ውሏችሁን አድርጉ ብሎ ወጪ እንዳይበዛብኝ የሚል ሐሳብ አለኝ። ሻወር፣ ጸጉር ቤትና ቁርስ መብላት፣ ከዛ ማኔጅ የሚያደርገው ስራ ቦታ ሄደን ስራ መስራት ብቻ ነው። ሌላ ወጪ የለብኝም። ይህንን ነገር ደጋግሜ የምናገረው በተሳሳተ መንገድ ሄዱ እኔን ማሳሰቶ ብዙ ወጪ እንዳያስወጣኝ እናንተም እንድትታዘቡልኝ ነው። አሁን በነገራችን ላይ ወደ ሻወር ቤቱ እየደረስ ነው። ምንም ከ2 ደቂቃ በላይ አይወስድብንም። የሻወር ቤቱ ቦታ ደርሰናል ማለት ነው። እሱ ግን ስልክ እያወራ ነው። ምን እንደሚያወራ ብቻ አልገባኝም። ብቻ የሆነ ሴራ እያሴረብኝ ይመስለኛል። በነገራችን ላይ ለረጅም ጊዜ የመቄዶኒያን የሶሻል ሚዲያ ማኔጅ ማድረግ ነው የነበርኩና አሁን ከዛ ደውለው በቅርቡ ነው የመጣው። እኔ ራሱ ትልቅ እድለኛ ነኝ። የመቄዶኒያ ማናጀርን መጋበዝ ማለት በሰማይ ነው የሚያገኘው። የደውየላትኛ ብቻዬን አልመጡም ብላይ ነው ሀብቴንና ሻወር ቤት የተከራየሁት ቤት ሻወር የለውም። ለዛ ነው ውጭ የምወስደው። ችግር አንደኛ ቤት አትከራይ አንተና አብረኛ አትገባም አይደል እንዴ? ገባለሁ እንጂ ሻወር አዎ እንኳን እሱ የዚህን ያክል ሰውዬ የግማሽ ቀን ውሎ ወጪ መሸፈን ማለት በጣም ትልቅ ገድል ነው። ምንም አይነት ችግርና ፈተና ቢመጣ ተቋቁሜ እንደማልፍ ነው አሁን እየገባኝ ያለ። እሱም ያው ሻወሩን እየወሰደው ነው። የተመቸው ይመስለኛል። በነገራችን ላይ ከፕሮግራማችን ውጭና ያልታሰበ ወጪ መጥቶብኛል። ጎበስ ካልስ ከሻወር ሲወጣ አያስፈልገውም ያለውስ ታጠበ አይደለ? በዲስ ነግጅ ነው አይደለ? በለድ ኤድበክ
ካልስ እንግዛ ለካልስ ማውጣት ነው እንደዚህ ሆነ። እኔ እኮ ልከፍለው እችላለሁ ግን ብሎ ይሄ አንተ ነው ብዬ ነው። ከካሜራማናችን ጋርማ የሆነ የተነጋገሩት ነገር ሳይኖር አይቀርም። ወጪ እያበዛብኝ ነው። ሻወር ሲወጣ ካልስ ያስፈልገዋል አለኝ። እምቢ ለማለት ብሞክርም ግን በካሜራማኑ ጥረት ምክንያት ካልስ ሊገዛ እየሄድኩኝ ነው ማለት ነው። ይሄ ትልቅ በደል ነው። ያለ ፕሮግራም ያልታሰበ ወጪ ነው የመጣብኝ። ያው እኔ ምንም ማድረግ ስላልቻልኩኝ ካልስ ልገዛ እየሄድኩኝ ነው ወደ ሱቅ። በነገራችን ላይ ይሄ የደብረ ማርቆስ የበግ ገበያ ነው። ሐሙስ ቀን ስለነበረ ገበያ ቀን ነው። በዚያውም የገበያውን ሁኔታ ላሳያችሁ ብዬ ነው በዚህ በኩል የመጣሁት እንጂ ሱቅ አልጠፋም የነበር እዛ አካባቢ። አሁን ሱቅ ደርሻለሁ። ካልስ ልገዛለት ነው። ምንድነው ካልስ አለ የወርጋጥ የሚሆን ካልስ ይታል ቸኩያለሁ። አፍጥነሽ ምን አይነት ካልስ ነው የሚለብስ? ሾርት ይኸው ካልሱን ከመረጥን በኋላ ይኸው እብድ የሚያክል 60 ብር ከፍያለሁ ማለት ነው። ወጪው በዚህ ይቀጥላል። የመጀመሪያው ወጪ ይኸው 60 ብር አውጥቻለሁኝ። የሻወር ሳሙና ከሱ ቻለ ብዬ ደስ ሲለኝ፣ በሌላ በኩል ወጪ መጥቶብኛል። እንግዲህ እና ያለን ወደፊት ደግሞ የሚመጣው ወጪ ካሜራማኑ ከባለ ሱቋ ጋራ ምን እንዳለው አላቅም። ወደ ሱቅም እሱ ነው እንዴ ያለኝ። ይኸው እዚህ ጋር እኔን ትቶ እሷን እያሽኮረመመ ነው። እንግዲህ መላበሉልኝ ጎበዝ። እኔም ካልሱን ይዤ ይኸው ሻወር ቤቱ ጋር ደርሻለሁ። ሰጥቼዋለሁ። እሱም ልብስ ቀየረ። አሁን ሂሳብ ልከፍልለት ነው። በሁለተኛው ወጪዬን እንግዲህ ደግሞ የሻወር ቤቱ ዋጋ 25 ብር ነው። እዚህ ደስ የሚለው ነገሮች ርካሽ ናቸው እንጂ ውድ ቢሆኑ ኖሮ አልችለውም ነበረ። ሁለተኛው ወጪ 25 ብር ከፍዬ ወደ ጸጉር ቤት፣ ከጸጉር ቤት በኋላ ቁርሱን ይበላል ማለት ነው። ሰባችንን ከፍለናል። አሁን እንሄዳለን። እስካሁን እየወጣ ያለው ወጪ እየተደመረ ነው። ስንት ብር አውጥቻለሁ ታዲያ? እየደመረ አሁን የት ነው የምንሄደው? አሁን ጸጉር ቤት እስከሚደርቅ መጀመሪያ ቁርሱን ብንበላስ? ቁርሱ ይቅደም። አይበላም። ካሜራማን ይበላል አለን። እኛም አይበላም ብለናል። አብሮን አይበላም። እሺ አክቹሊ ለመብላት ያሰብኩት እኔ ጾመኛ ስላልሆንኩ በርገር፣ ቆንጆ በርገር ደግሞ ነምበር 9 ላውንች አለ። እዛ ሄደን ያለውን ነገር ምናልባት ሀሳብም ከቀየርኩ እዛ ሄደን እስኪ ሜኑ እያየን እናዘዛለን። ምንድነው የተባለብኝ? ከካሜራማኑ ጋርማ የሆነ የተመካከሩት ነገር እንዳለ ውስጤን እየተሰማኝ ነው። ምንም ደስ አላለኝም። በጣም ብዙ ወጪዎችን እየጠየቀኝ ነው። እዚህ ጋር እንደውም ያለ ፕሮግራም ደግሞ ጫማ ያናሳጥባለሁ። እንዴት ነው ሰው ልጅ ሻወር ወስዶ እንዴት ነው ጫማውን ሳያሳጥብ እንደዚህ ዘንጬ እንዴት ነው ጫማ ያቆሹ እንዴት መንቀሳቀሰው ምናምን እያለኝ ነው። እኔም ሽንጤን ገትሬ አይሆንም ብያለሁኝ። እንኳን አንተ ጫማ የኔማ ዛሬ አልታጠበም ብያለሁ። እምቢ ብዬ ጫማ ላሰራ እያለ ነው። ይሄ ከውሎ ውጭ ነው። ቀደም ላይ የነገረኝን ተነግሬያለሁ። ከዛ ውጭ ያሉ ውሎች ባንተ ውጭ ናቸው። አንዳንድ ነገሮች ይኸውልህ፣ አሁን ለምሳሌ ይሄን የመሰለ ጫማ ለብሼ አያስፈልግም። ገርዳሚ ሰዎች ከዚህ በኋላ እምቢ ማለት መብት የተጠበቀ ነው። ታዲያ በአንተ ፊት እምቢ እላለሁኝ ከዚህ በኋላ። በጣም የሰራብኝ ወይ እንትን ነው እናሳ ታውቃለህ። ልክ መጀመሪያ ሲጠይቀኝ ብዙ ነገሮችን አላሰብኳቸውም ነበር። አለመናገሬ ነው የጠቀመኝ። ዋና ነገሮችን ተናግሬ አሁን እንደዚህ አሁን ጫማ ምናምን ነገሮችን አልተናገርኩም ነበር ታውቃለህ። እና እሱ ነገር ነው የሸወደኝ። እናንተ ከዚህ በኋላ የእናንተ ካናል ሊሆን ስለሚችል ይሄን ቪዲዮ የምታዩት አስባችሁበት ደሩ። ለከሳስበው እበላለሁ ያለኝ ምግብ በርገር ነው። እኔ ደግሞ በርገር መብላት ስለማልችል እና አብሬ መጠቀም ስለምልችል ከወጪ አልበላም ብያለሁኝ። ይኸው በርገር እበላለሁ አልበላም በሚል ሀሳብ እየተከራከርን ነው ማለት ነው። መንገድ ላይ ቆመን በርገር አይደለም እኮ የምትበላ እንደና መበላ እኔም እኮ መብላት አለብኝ። የጭብሳላ ወይ ሌላ ነገር ብለ። በነገራችን ላይ ጋይስ ካሜራማናችን ይሄ ነው ዘቦች ባላል ቲክቶክ አካውንትን እሺ ጋር እናስቀምጥላችኋለን። እና እኔ መብላት ያሰብኩት በርገር ነበር። ያውንን ጾም እኔ ስለማልተው የፍስክ በርገር ነበር መብላት የፈለኩት፣ ግን እነሱ እንጾማለን አሉ እና ወደ አልኬሚ ቆንጆ ፈጢራ አልኬሚ ስላለ ወደዛ እየተጓዝን ያለ ነው። ነምበር 9 የነበረው ሐሳብ ቀይረ ነው አልኬሚ እየሄድን ነው ማለት ነው። ታውቃለህ የምር እኔ በጣም ብዙ ነገር አስቤ መናገር እችል ነበር፣ ግን ወንድሜ ነው መጀመሪያ ሳገኘው አስፈኝቻለሁ። ወንድሜ ነው ብዬ በድንጋጭ ወደፊትም ሰውን እንደዚህ አይነት ነገር መጋበዝ ፈልጉ መጀመሪያ አስፈንዱ ሲተባተር ይተፋል።
አሁን በጣም ብዙ ሀሳቦች እየመጡኝ ያልፈገም ደቡት ወይ ላፈን የኔ ማይክ ተስጠቀም ጠጋ ብዳወራ ወደ እኔ ምን የተሸወድኩት ነገር ገባል። እኔ እኮ ደውዬ ልነግርህ ነበር መጀመሪያ ግን ያው ቃል አስገብቶኛልና ቃሌን ላለማጠፍ ታዲያ ወንድም ለመቼ እኮ ቃሌን ላለማጠፍ ነው እንጂ አንድ ካሜራማን ታይልስ ነገሮች ሲሆኑ አሁን ያሳዝነው ግራ ወፍሻለሁ መታጠሙን ያክል በነገራችን ላይ ግን ካሜራማን ሻወር አይወስድም የውሎ ከካሜራዎች በነገራችን ላይ የካሜራማንም የሆነ ወጪ እንዳለብኝ እንድታውቁ ከካሜራዎች ይስታዩት ወይ ማያስወጣኝ እንዴት አይታችሁ በነፃ እንዳይመስላችሁ የኤዲቲንግ ብቻ ነው ወጪ የማያወጣው ራሱ ስለሚሰራ ነምበር 9 ደርሰናል። ነምበር 9 ልንገባበት የነበረው ቤት ይሄኛው ነው እዚህ ጋር የምታዩት ማለት ነው። ግን የጾም ነገራቸው ነው በጣም አሪፍ የፍስክ ምግባቸው። ስለዚህ እሱን በእኔ አለመስማማት ምክንያት ወደ አልኪም እየሄድን ነው። ቆመኛ ነኝ እያለ ነው። በጣም እኔ ቆመኛ ነኝ። በነገራችን ወንድማችን በጣም ላኛው ሊያልቅ 3 ቀን ነው የቀረው። 3 ቀን ነው የቀረው ጾም ሊደርስ። ስለዚህ እነዚህ ነገሮችን ደግሞ ታገየ ማለት ነው። ከ3 ቀን በኋላ ይሄን ብሎ ብንቀርጸው ኖሮ ምን ያክል ውብ ይሆን እንደነበር ከ3 ቀን በኋላ በኋላ ቀረጻ ያለብኝ ነሐሴ አንተ አልኪም ይደርሳል። በነገራችን ላይ አልኪም እየደረስን ያለ ነው። ያው እዚህ ጋር ፊት ለፊታችን ያለው አልኪም ውጭ እንቀመጥ እንዴት ይሻላል? ለማውራት ነው የሚመቻል። ላይቱን እንየው ውስጥ እስኪ ላይቱን እንየውና ተመልሰን እንወጣለን። ላይቱ ይጨልማል። ላይቱ እንዴት ነው? ናስኪ ግባ ላይት ነው